ሶሻል ጀስቲስ ነው። ማቀርብላችሁ ደግሞ በትግሉ ተማም ነው። 10ኛ ክፍል ሂስትሪ ቴክስት ቡክ based on the new curriculum unit 4 society and politics in the age of world wars in 1914 to in 1945 the Russian revolution of October in 1917 በትግሉ ተማም ይህ የ10ኛ ክፍል ሂስትሪ ዩኒት 4 ክላሳችን ነው። The Russian Revolution of October 1917 የ1917ቱ የራሻ የጥቅምት አብዮትን ትሪት እናደርጋለን። አብራችሁን ቆዩ። ይህ ዩናይትድ ኔሽን ሶሻል ጀስቲስ ነው። The October 1917 Russian Revolution cause, course and consequences የጥቅምት 1917ቱ የራሻ ሪቮሉሽን ምክንያት ሂደትና ውጤቶቹ። ለጥቅምት 1917ቱ የራሻ ሪቮሉሽን ምክንያቶችን ከማየታችን በፊት መጀመሪያ በጠቅላላው ለራሻ ሪቮሉሽን ምክንያት የሆኑትን ነገር እንያ። The first cause for the Russian Revolution in the 20th century በ20ኛው ክፍለ ዘመን ወይንም በአጠቃላይ ለራሻ ሪቮሉሽን ምክንያት ከሆኑ ነገሮች የመጀመሪያው the autocratic rule of the Tsar. The autocratic rule of Tsars discontented the Russian society throughout the 19th century. This gave rise to different political groups who worked in secret. የራሻ ንጉሳዊ መንግስት ዛር የምንለው የራሻ ንጉሳዊ መንግስት ነው። የራሻ ንጉሳዊ መንግስት አምባገነናዊ አገዛዝ የራሻን ህዝብ በ19ኛው ክፍለ ዘመን ሙሉ በሙሉ ቅሬታ ውስጥ እንዲገባ አድርጎታል። ይህ ከባድ የሆነ የራሻ ህዝባዊ ቅሬታም ራሻ ውስጥ በሚስጥር የሚንቀሳቀሱ የተለያዩ የፖለቲካ ቡድኖች እንዲፈጠሩ ምክንያት ሆነዋል። በሚስጥር ከሚንቀሳቀሱ የፖለቲካ ግሩፖች ደግሞ አንደኛው the liberal group ብለን የምንጠራው ነው። the liberal group demanded the replacement of czarist absolutism with a democratic parliamentary government. በሚስጥር በራሻ ከሚንቀሳቀሱ የፖለቲካ ቡድኖች ውስጥ አንደኛው ሊበራል የምንለው ቡድን ነው። የሊበራል ቡድን ፍላጎቱም ሪፕሌስመንት ኦፍ ዛሪስት አብሶሉቲዝም ነው። የዛሩን ወይንም የራሻን ንጉሳዊ አምባገነናዊ ወይንም ፍጹማዊ አገዛዝ በዲሞክራቲክ ፓርላመንታሪ ገቨርንመንት መቀየር ነው። ስለዚህ ሊበራሎቹ በሚስጥር የሚንቀሳቀሱ ሲሆን በዲሞክራቲክ ፓርላመንታሪ ገቨርንመንት የሚያምኑና ዲሞክራቲክ ፓርላመንታሪ ገቨርንመንት የዛርን አብሶሉቲዝም እንዲተካ የሚፈልጉ ናቸው። ሁለተኞቹ በሚስጥር የፖለቲካ ቡድን መስርተው የሚንቀሳቀሱት ዘ ሶሻል ሪቮሉሽነሪስ የምንላቸው ናቸው። እነዚህ ሶሻል ሪቮሉሽነሪስ የሚባሉት they thought that the peasant should rise and seize the land of all landlords. Such group encouraged the peasant to rebel. ሶሻል ሪቮሉሽነሮች ገበሬዎች የመሬት ባላባቶች መሬት እንዲቆጣጠሩ የሚያነሳሱ ናቸው። ሶሻል ሪቮሉሽነሮች ገበሬዎች አመጽ ማንሳት አለባቸው ብለውም ያስተምራሉ፣ ያምናሉ። ይህ የራሻ ሶሻል ሪቮሉሽን ነው። ሶስተኞቹ በሚስጥር የሚንቀሳቀሱ የፖለቲካ ፓርቲዎች በዛር አገዛዝ ከፍተኛውን ቅሬታ ስለነበራቸው ከተፈጠሩት ውስጥ the Marxist የምንላቸው ናቸው። Marxist the most radical group of all followed the teaching of Karl Marx. ማርክሲስቶች ከሁሉም እስካሁን ካየናቸው የፖለቲካ ቡድኖች በጣም አክራሪዎች ናቸው። መሰረታዊ ለውጥ የሚፈልጉ ናቸው። ማርክሲስቶቹ የካርል ማርክስን ሶሻሊስታዊ አስተምሮት የሚከተሉ ናቸው። The Russian Social Democratic Labour Party RSDLP የራሻ ሶሻል ዲሞክራቲክ ሌበር ፓርቲ በራሻ 1898 ዓመተ ምህረት የተመሰረተ የመጀመሪያው የራሻ ፖለቲካል ፓርቲ ነው። formed in 1898 by the revolutionaries. የራሻን ሶሻል ዲሞክራቲክ ሌበር ፓርቲ የመሰረቱት ደግሞ ሪቮሉሽነሪስ ወይንም አብዮተኞቹ የሚባሉ በሚስጥር የሚንቀሳቀሱ የፖለቲካ ቡድኖች ናቸው። This party was later divided into two. በኋላ ላይም ይህ የራሻ ሶሻል ዲሞክራቲክ ሌበር ፓርቲ በሁለት ፍንካቾች ተከፍለዋል። This party was later divided into the Bolshevik majority led by Lenin. Real name was Vladimir Ilyich Ulyanov and the Mensheviks. የራሻ ሶሻል ዲሞክራቲክ ሌበር ፓርቲ በሁለት ሲከፈል ሁለቱ ፍንካቸው ነው የወጡት። የመጀመሪያው the Bolshevik የምንለው ነው። ራሻዎች ቦልሼቪክ ሲሉ the majority ማለታቸው ነው፣ አብዛኛውን የሚል ሲሆን የቦልሼቪክ መሪ ደግሞ ቭላዲሚር ሌኒን ነው።
ቭላድሚር ሌኒን የትግል ስሙ ሲሆን ትክክለኛው ስሙ ቭላድሚር ኡሊቺ ኦላያኖቭ ነው። ቭላድሚር ኡሊቺ ኦላያኖቭ ቦልሸቪኮችን ይመራል። ቦልሸቪኮች ራዲካል እና ፍጹም የሆነ ማርክሲስት አስተምሮትን የሚከተሉ ናቸው። ሜንሸቪክ ኢዝ ማይኖሪቲ። ሜንሸቪኮች ማይኖሪቲዎች ናቸው ወይንም ደግሞ አናሳ የሚል ትርጓሜ የተሰጣቸው ሲሆን ሜንሸቪክስ ወር ሪፎርሚስት ናቸው፣ ለውጥ ፈላጊዎች ናቸው እንጂ እንደ ራሻን ቦልሸቪኮቹ ራዲካሎች አልነበሩ። እነዚህ የፖለቲካ ፓርቲዎች ራሻ ውስጥ በሚስጥር ሲንቀሳቀሱ የነበሩ ናቸው ማለት ነው። ኮዝስ ፎር ዘ ራሽያን ሪቮሉሽን ኢን ዘ 20th ሴንቸሪ። በ20ኛው ክፍለ ዘመን ላይ ራሻ ለገጠማት የተለያዩ አብዮቶች ዋና ዋና ምክንያቶችን እስካሁን ራሻ ውስጥ ላሉት ጠቅላላ አብዮቶች ምክንያት የሆኑትን ሁለት ጉዳዮችን አይተናል። የፖለቲካ ፓርቲዎችን አይተናል። አሁን ደግሞ በ20ኛው ክፍለ ዘመን ራሻ ውስጥ አብዮት እንዲነሳ ምክንያት የሆኑትን መሰረታዊ ጉዳዮች እናያለን። የመጀመሪያው ራሻ was a poor and a backward country. One of the poorest country in Europe in the early 90s. Much of Western Europe saw Russia as a backward, undeveloped society. ለ20ኛው ክፍለ ዘመን የራሻ አብዮት ምክንያት ከሆኑት ነገር የመጀመሪያው ራሻ በዩሮፕ ውስጥ ካሉ ሀገሮች ውስጥ በጣም ድሃ የሆነች ሀገር ናት። በ20ኛው ክፍለ ዘመን መጀመሪያ ላይ ወይንም በ1900ዎቹ ላይ አብዛኞቹ ምዕራብ ዩሮፓውያን ራሻን እንደ ኋላ ቀር እና ያላደገ ማህበረሰብ ነው የሚመለከቷት። The Russian Empire maintained serfdom. This was a second reason for revolution in China in the 20th century. Serfdom was a kind of feudalism, where landless peasants were forced to serve the land-owning nobility. Serfdom was abolished in Russia in 1861. ሁለተኛው ምክንያታችን በ20ኛው ክፍለ ዘመን ራሻ ውስጥ አብዮት እንዲነሳ ያደረገው ራሻ ሰርፍደምን ለረጅም ጊዜ ማቆየቷ ነው። ሰርፍደም የፊውዳሊዝም አንደኛው አይነት ሲሆን ሰርፍደም የመሬት የሌላቸው ገበሬዎች ወይንም ፔዘንት ሰርቭድ ዘ ላንድ ኦኒንግ ኖቢሊቲ የመሬት ባለቤት የሆኑ መሳፍንትን የሚያገለግሉበት ነው። እጅግ አስከፊና ከባርነት ትንሽ የተሻለ ስርዓት ነው። ከባርነት ይሻላል ያልነው ሰርፍደምን ሰርፎች ስለማይሸጡ ብቻ ነው፣ ገበያ ወስዶ ስለማይሸጣቸው ነው። ሰርፍደም was abolished in Russia in 1861 እና ራሻ ውስጥ ሰርፍደም የጠፋው 1861 ላይ ነው እና ይሄም በራሻ የ20th century revolution እንዲመጣ ምክንያት ሆነዋል ማለት ነው። Let's continue. A revolution, the population increases. The other cause for the Russian revolution in the 20th century was the increment of the Russian population. At the end of the 19th century, combined with the difficult growing season due to Russia's northern climate and cessation of costly conflict, beginning with the Crimean War, 1854 to 1856, all this resulted in the recurrent food shortages across the vast empire. ሶስተኛው ምክንያታችን ራሻ በ20ኛው ክፍለ ዘመን አብዮት እንድትገባ ያደረጋት የራሻ ህዝብ ቁጥር መጨመር ነው። ከ20ኛው ክፍለ ዘመን ጀምሮ ራሻ የህዝብ ቁጥሯ በከፍተኛ ደረጃ የጨመረ ሲሆን በዚህ በተመሳሳይ ሰዓት የህዝብ ቁጥሯ በጨመረበት ጊዜ ራሻ በጣም አስቸጋሪ የሆነ የእህል ማምረት ወቅት ገጠማት። በተለይ ሰሜናዊ የራሻ አየር ንብረት እጅግ አስቸጋሪ ነበረ። በእነዚህ ሁለት ችግሮች ላይ የህዝብ ቁጥር መብዛት፣ የእህል የማብቀያ ጊዜ አስቸጋሪ መሆን ላይ ራሻ በጣም ውድ የሆኑ ጦርነቶች ውስጥ ተሳተፈች። ይህም የሚጀምረው በክሪሚያን ዋር ነው። የክሪሚያ ዋር ከ1854 እስከ 1856 የተካሄደ ሲሆን ራሻ ኦቶማን ተርኪን የወጋችበትና ዩሮፖችም ለኦቶማን ተርኪ ተደርበው ራሻን የወጉበት ጦርነት ነው። እነዚህ ውድ ጦርነቶች ጥሩ ያልሆነ የምርት ሁኔታ እንዲሁም የህዝብ ቁጥር መጨመር አንድ ላይ ተደማምረው ራሻ ውስጥ በትልቁ የራሻ ኤምፓየር ላይ በጣም አስከፊ የምግብ እጥረት ፈጠሩ። ይሄም በ20ኛው ክፍለ ዘመን ራሻ ውስጥ አብዮት እንዲነሳ ምክንያት ሆነ። That's good. Let's begin to treat some of the revolution. እና በ20ኛው ክፍለ ዘመን ራሻ ሶስት የተለያዩ አብዮቶችን አስተናግዳለች። የመጀመሪያው የ1905 አብዮት ሲሆን ሁለተኛው ደግሞ የየካቲት 1917 ሪቮሉሽን ነው። ሶስተኛው በተመሳሳይ ዓመት በወርሃ ጥር የተካሄደው ሪቮሉሽን ነው። የ1905 ሪቮሉሽን እንያ the 1905 revolution. The immediate cause for the 1905 Russian revolution was the defeat of Russia by Japan during the Russo-Japanese War 1904 to 1905.
This defeat sparks a surge of domestic upheaval. ለ1905 የራሻ ሪቮሉሽን ወዲያውኑ ምክንያት የሚሆነው ነገር ጃፓንና ራሻ 1904-1905 ባካሄዱት ሩሶ ጃፓኒስ ላይ ጃፓን ራሻን በከፍተኛ ሁኔታ ማሸነፏ ነው። የራሻ መሸነፍ ራሻ ውስጥ ህዝባዊ አመጽ እንዲቀሰቀስ ምክንያት ሆነ። The Russian Revolution of 1904 caused the massacre of peaceful demonstrators in the St. Petersburg city. This marked the beginning of the violent fate of the Russian Revolution of 1905. የራሻ 1905ቱ አብዮት በሰላማዊ ሰልፍ በወጡ ዜጎች ላይ በቅድስት ፒተርስበርግ ከተማ በራሻው ንጉስ የተደረገው ጭፍጨፋ ዕለቱን the Bloody Sunday ያስባለው። Bloody Sunday በዕለተ እሁድ ሰላማዊ ሰልፍ ይዘው የወጡት በ1905 ዓመተ ምህረት ነው። በፋዘር ጆርጅ ጉፖን እየተመሩ ሰላማዊ ሰልፍ ቢወጡም የዛር ኒኮላስ ሰከንድ ወታደሮች በርካታ ሰላማዊ ሰልፈኞችን አቆሰሉ፣ ገደሏቸው። በፈሰሰው ደም ምክንያት ቀኑ the Bloody Sunday ተብሎ ተጠራ። Bloody Sunday marked the beginning of the violent phase of the Russian Revolution of 1905. ይህም እልቂት በራሺያ 1905 አብዮት ውስጥ አመጹ ወደ ኃይል እንዲቀላቀል የመጀመሪያው ምክንያት ሆነ። The Bloody Sunday, the Russian army killed or injured hundreds of defenseless protesters. As a result, Nicholas II was forced to the October Manifesto. ከብለዲ ሰንዴ በኋላ የራሻ 1905 አብዮት ወደ አመጽና ኃይል ስለተቀላቀለ በመጨረሻም የራሻው ንጉስ ኒኮላ ሁለተኛ the October Manifesto የጥቅምት መግለጫ የሚለውን አዋጅ እንዲያወጣ አስገደደው። The October Manifesto purportedly turned Russia from an absolute monarchy to a constitutional monarchy. የጥቅምት ማኒፌስቶ ወይንም የጥቅምት መግለጫ ራሻን ከፍጹም አምባገነናዊ ንጉሳዊ አገዛዝ በህገ መንግስት ወደ ተገደበ ንጉሳዊ አገዛዝ ተቀየረች። ስለዚህ ራሻ ከአብሶሉት ሞናርኪ ወደ ኮንስቲቱሽናል ሞናርኪ እንድትቀየር ያደረገው የ1905ቱ አብዮትን ተከትሎ ኦክቶበር ማኒፌስቶ ነው ማለት ነው። የኦክቶበር ማኒፌስቶ ራሻን ከፍጹማዊ ንጉሳዊ አገዛዝ ወደ ህገ መንግስታዊ ንጉሳዊ አገዛዝ ቀይሯታል ማለት ነው። ህገ መንግስታዊ ንጉሳዊ አገዛዝ ማለት የንጉሱ ስልጣን በህግ የተገደበ ማለት ነው። Factor for the October Revolution of 1917 ሶስተኛው ሪቮሉሽናችን የሚሆነውና በዚህም ትምህርታችን ትኩረት የምንሰጠው የጥቅምት የ1917ቱ የራሻ ሪቮሉሽን ነው። Factor for the October Revolution of 1917 the weakness of Tsar Nicholas II, the discontent of the peasants and the workers, Rasputin's and his scandals. 1917 የጥቅምት የራሻ አብዮት ምክንያት የሚሆኑት ነገር የመጀመሪያው የራሻ ንጉስ ዛር ኒኮላስ ሰከንድ ደካማ መሆን ነው። ሁለተኛው በሰራተኞችና በገበሬዎች መሃል የተከሰከሰው ከበድ ያለ ቅሬታ ነው። ሶስተኛው የራስፑቲን ሴራዎች ናቸው። አራተኛው the February Revolution of 1970 የየካቲት አብዮት ነው። አምስተኛው the opposition of the communists የኮሙኒስቶች ተቃውሞ ነው። ስድስተኛው the failure of the Duma የዱማው ወይንም የራሻው ፓርላማ ስኬታማ ያለመሆን እና በመጨረሻም Russia's failure in the Second and First World War በአንደኛው የዓለም ጦርነት የራሻ ውድቀት ነው። እነዚህ ስምንቱ ለ1917ቱ የጥቅምት የራሻ ሪቮሉሽን ምክንያቶች ናቸው። The Russian failure in World War I የራሻ በአንደኛው የዓለም ጦርነት ላይ የገጠማት ውድቀት Tsar Nicholas II his subject inter-world war with enthusiasm and patriotism, with the defense of Russia's fellow Orthodox Slavs, that served as the main battle. ራሻ በዛር ኒኮላስ ሰከንድ እየተመራች አንደኛውን የዓለም ጦርነት ስትቀላቀል በከፍተኛ የሆነ ስሜትና አርበኝነት ነው። ራሻዎች ወደ አንደኛው የዓለም ጦርነት በኒኮላስ ሰከንድ እየተመሩ ሲገቡ የራሻውን
አይነት የኦርቶዶክስ ሃይማኖት የሚከተሉትን ስላቮችን ለመጠበቅና በተለይ ደግሞ የጦርነቱ መነሻ ምክንያት ተደርጋ የተወሰደችውን ሰርቢያንም ለመከላከል ነበረ። On August 1914, the Russian army invaded German's province of Eastern Prussia, occupied the significant portion of Austrian-controlled Galicia in the port of the Serbs. እናም ራሻ ጦርነቱን ገባች። ነሐሴ 1914 ዓ.ም የራሻ ጦር ምስራቃዊ የጀርመን የሆነውን ምስራቃዊ ፕሩሺያን ወረረ። እንዲሁም ኦስትሪያ ከምትቆጣጠረው ጋሊሺያ አካባቢ ላይ አብዛኛውን ቦታ ተቆጣጠረ። ይህንንም ያደረገው የራሻ የምትደግፈው ሰርብን ለመርዳት ሲባል ነው። ስለዚህ በነሐሴ 1914 ራሻ ወደ ጦርነት ገባች። ጀርመን ላይ ወረራ ፈጽማ ምዕራባዊ ፕሩሺያን ተቆጣጠረች። ኦስትሪያ የምትቆጣጠረውን የጋሊሺያ አካባቢ በከፍተኛ ደረጃ በመቆጣጠር ሰርብን የመርዳት እንቅስቃሴ ጀመረች። The Russians' foreign supplies and potential market during World War I was severed by German control of the Baltic Sea and the German Ottoman control of the Black Sea. ራሻ አንደኛውን የዓለም ጦርነት ከተቀላቀለች በኋላ የራሻ የውጭ እርዳታ እንዲሁም የራሻ የውጭ ንግድ በአንደኛው የዓለም ጦርነት ምክንያት በከፍተኛ ደረጃ ችግር ውስጥ እንዲገባ የሆነበት ምክንያት የመጀመሪያው ጀርመኖች ራቻው ነው። ራሻ ከሰሜናዊ የዩሮፕ ክፍል ጋራ በምታደርገው ግንኙነት እንዲሁም ከሰሜን ምዕራብ የዩሮፕ ክፍል ጋራ የምታደርገውን ግንኙነት የምታካሄደው በባልቲክ ሲ በኩል ነበረ። ይሄ ባልቲክ ሲ ደግሞ ጀርመን መቆጣጠሯ ራሻ ከውጭ እርዳታ ማግኘትን የአጋሮቿን የእንግሊዝና የፈረንሳይ እርዳታ እንዳታገኝ ከመከልከሉ ውጪ ራሻ በጦርነት ለሚያስፈልጋት ከፍተኛ የሆነ ገንዘብም ገበያውን ዘጋባት። ሁለተኛ ወደ ምስራቅ የሜዲትራኒያን ባህር የምትወጣበትን የሴንትራል ፓወሮቹ ጀርመን እና ኦቶማን ተርኪ ብላክ ሲን ተቆጣጠሩባት፣ ጥቁር ባህርን ተቆጣጠሩ። ስለዚህ ራሻ ከውጭ በቀላሉ እርዳታ የምታገኝባቸው መንገድ ተዘጉ፣ እንዲሁም የንግድ መስመሮቿም ችግር ውስጥ ገቡ ማለት ነው በአንደኛው የዓለም ጦርነት ምክንያት። By the middle of 1915, Russia was affected by the impact of the war at most. በ1915 አጋማሽ ላይ በአንደኛው የዓለም ጦርነት ከፍተኛ ተጽዕኖ ከደረሰባቸው ሀገር ውስጥ ግንባር ቀደሟ ራሻ ሆነች። በጦርነቱ ከሚካፈሉት ውስጥ ራሻ ውስጥ ፉድ ኤንድ ፊውል ዌር ኢን ሾርት ሰፕላይ፣ ካዡዋሊቲስ ዌር ኢንክሪዚንግ፣ ኢንፍሌሽን ዋዝ ማውንቲንግ፣ strike rose among low paid factory workers. These are the impact of First World War on Russia in the mid of 1950. አጋማሽ ላይ አንደኛው የዓለም ጦርነት ራሻ ላይ ካስከተላቸው ጉዳቶች ውስጥ የመጀመሪያው የምግብና የነዳጅ እጥረት ነው። ከፍተኛ የሆነ ቁስለኛ ቁጥር መጨመር ነው። የዋጋ ንረት ነው። በየትላልቅ ፋብሪካዎች ውስጥ የቀን ሰራተኞች ወይንም አነስተኛ ደሞዝ የሚከፈላቸው ሰራተኞች የስራ ማቆም አድማ የተለመደ የሆነ መጣ። ይህም በጦርነቱ ምክንያት ራሻ የገጠማት ችግር ነው። Let's continue the impact of the First World War on Russia. Peasants who want reforms of land ownership were restless.